ሰላም እንዴት ናችሁ? ውድ የወሽሌቲ ተከታዮቻችን እንኳን ወደ ወሽሌቲ በሰላም መጣችሁ። ወሽሌቲ በዚህ ሰዓት ፉል ስታክ ዌብ ዴቨሎፕመንት ኮርሶችን በመስጠት ላይ ይገኛል። ከዚህ በፊት ኤችቲኤምኤል እና ሲኤስኤስ ጨርሰናል። በዚህ ሰዓት ደግሞ የጃቫስክሪፕት ኮርስን በመስጠት ላይ እንገኛለን። በቀጣይ ኖድ.ጄኤስ፣ ኤክስፕረስ.ጄኤስ፣ ጊት ኤንድ ጊታብ፣ ኤፒአይስ፣ ሪያክት.ጄኤስ እንዲሁም ዳታቤዞችን ሞንጎዲቢ እና ማይስኩኤል እንሰጣለን። ስለዚህ ፕሮግራሚንግ ኮርሶችን በተለይም ዌብ ዴቨሎፕመንት መማር የምትፈልጉ በሙሉ ጅማሬዎችን መሰረት በማድረግ የተዘጋጀ ኮርስ ስለሆነ እንድትማሩት በዚሁ አጋጣሚ ተጋብዛችኋል። ቻናላችንን ወሽሌቲ ሰብስክራይብ በማድረግ ተቀላቀሉ። አሁን ወደ ቪዲዮ። በዚህ ቪዲዮ ስለ ጃቫስክሪፕት ፉል ኮርስ ፓርት 9 እናያለን። በፓርት 9 የምናየው ስለ ፋንክሽንስ ነው። ከዚህ በፊት 9 ቪዲዮዎች በዚህ የጃቫስክሪፕት ፉል ኮርስ በሚለው ውስጥ ተካተዋል። እንድታዩዋቸው ጋብዛለሁ። የዚህ ቪዲዮ እንዳለቀ ከዚሁ የሚካተት ይሆናል። ወደ ዕለቱ ትምህርታችን እንሄዳለን። ዋትስ ፋንክሽን? ፋንክሽንስ ማለት ብሎክስ ኦፍ ኮድ ሆኑ ስፔሲፊክ የሆኑ ስራዎችን ወይም የተለያዩ ስራዎችን በአነስተኛ ኮድ ለመስራት የሚያገለግሉ ናቸው። ብዙ አይነት የፋንክሽን አይነቶች አሉ። በዋነኝነት ዛሬ የምናየው ኔምድ ፋንክሽን የሚባለው ነው። ፋንክሽን አንድ ጊዜ ስም ከሰጠን በኋላ በተደጋጋሚ ስሙን እየተጠቀምን መጥራት እንችላለን። ዋይ ዱ ዊ ዩዝ ፋንክሽንስ? ፋንክሽኖችን ለመጠቀማለን ትልልቅ ፕሮግራሞችን በአንድ ጊዜ ቢውልድ እናደርግ ብንል በርኪ ስለሚሆን ሶልቭ ለማድረግ በጣም ያስቸግረናል። ስለዚህ በስሞለር እና ሎጂካል በሆነ ሁኔታ ኮዳችንን ወደ ኢዚየር እና ሊነበብ ወደሚችል ልንቀይርበት የምንችል ስሙን ተጠቅመን እየጠራን በተደጋጋሚ ልንጠቀሙ እንችላለን። ቱ ሜክ ቼንጅስ ኦንሊ ዋንስ። ለምሳሌ ትልልቅ ፕሮግራሞች ላይ የሆነ ቼንጅ እናምጣ ብንል አንድ ቦታ ላይ ያመጣነው ለውጥ ብዙ ቦታዎች ላይ ቼንጅ እንድናደርግ ያስቸግረናል ማለት። ነገር ግን ከብዙ ፒስ ኦፍ ኮዳችን መካከል ወይም ከብዙዎች ሶሉሽን ብለን ከጻፍናቸው ፕሮግራሞች መካከል አንዱ ላይ ብቻ ለውጥ ብናደርግ ሌሎቹ ላይ አፌክት ስለማያደርግ ችግራችንን በቀላሉ ሶልቭ ለማድረግ ይጠቅመናል ማለት ነው። ለምሳሌ የ24 ሰዓቱን ቴምፕሬቸር ለማወቅ በ24 ሰዓት ውስጥ እንግዲህ 24 ጊዜ ቢመዘገብ አቨሬጅ ቴምፕሬቸሩ ማለት ነው። የዚህን ፋንክሽን እንዴት አድርገን ቀለል ባለ ሁኔታ እንደምንሰራ በቀጣይ እናያለን። በቅድሚያ ዊዛውት ፋንክሽንስ ያለ ፋንክሽን እናየው። ከዚህ በፊት ባየነው እንግዲህ ሌት ቴምፕሬቸር ይሄ የምናየው እንግዲህ የ24 ሰዓቱ ቴምፕሬቸር ነው። የአንድ ቀን የ24 ሰዓት ዳታ ማለት ነው። ወደ ቪዥዋል ስቱዲዮ ኮድ እንድንለው በምሳሌ እናየው። ፕሮጀክት ፎልደራችንን ፋንክሽንስ ፓርት 1 ብየዋለሁ። አዲስ ቪዥዋል ስቱዲዮ ኮድ እንክፈት። የዊንዶው የፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ እናስገባለን። ቪዥዋል ስቱዲዮ ኮድ ላይ ስደርስ ለቃታለሁ። ዌልካም አያስፈልግም። አንድ የኤችቲኤምኤል ፋይል ክሬት አደርጋለሁ። index.html መነሻ ኮድ ልስጠው። ታይትል ፋንክሽንስ h1 ፋንክሽንስ። ለመቀጠል አንድ የጃቫስክሪፕት ፋይል script.js ጃቫስክሪፕት ኮዳችን ከኤችቲኤምኤል ጋር ኮኔክት እናድርገው። ስክሪፕት ሶርስ ዶት ስላሽ script.js እንመርጣለን። ኮኔክት መሆን አለመሆኑን ቴስት የምናደርግበት አንድ የጃቫስክሪፕት ኮድ ስንጻፍ ከዛ ኤችቲኤምኤላችንን በላይቭ ሰርቨር መጠቀም እንችላለን። ኢሚዲየትሊ ኮድ በጻፍን ቁጥር ማየት እንድንችል ፋንክሽንስ የሚለው መጥቷል ማለት ጃቫስክሪፕት ኮድ ስለሆነ እሱን ለማየት ራይት ክሊክ እናደርጋለን። ከዛ ኢንስፔክት የሚለውን በመቀጠል ኮንሶል የምትለውን ክሊክ እናደርጋለን። ከዚህ እንደምናየው እንግዲህ ኦብጀክትስ የሚለው መጣ ማለት ነው። ዊንዶውን ጎን በጎን እናደርግ። ይህን ክሊክ ላደርገው። በቅድሚያ ዊዛውት ፋንክሽን ነው የምናየው። ይህ ቴምፕሬቸር ዳታ አለ። ይህን የቴምፕሬቸር ዳታ ነው የወሰድኩት። በመቀጠል ይህን የቴምፕሬቸር ዳታ ለመደመር ተዋናናችን ከዚህ በፊት እንደተማርነው ሉፕን ተጠቅመን ሌት ሰም አሳይን ቱ 0 ነው። ፎር ሉፕን ሳፍ ፎር ስንል ስኒፔቱን በዚህ መልክ ያጣልናል። ሁለተኛውን እንምረጠው። አውቶማቲክ ሲንታክሱ በዚህ መልክ አምጥቶልናል። ከሚረዝም አይ እንበላት። ኢንዴክስ የምትለውን ነው አይ የሚያለን። በመቀጠል እኛ የምንፈልገው የዚህን አጠቃላይም ስለሆነ በሌንግዙ ልክ አሁን የዚህ ሌንግዝ ስንት ነው? 24 ነው ማለት ድምሩ እንዲያወጣል ስለሆነ በዚች በአሪ ቦታ ቴምፕሬቸር እንዲሆን ተከታተላለን። ይሄን ላጥፋውና ቴምፕሬቸርስ ይሄ ሌንግዝ የሚያገለግለን እዚህ ከተሰጠው ከሌንግዝ ከብዛታቸው በላይ እንዳይሄድ ይሄ ማከለኛው አያስፈልግም። ከዛ ሰምን ነው ፕላስ ቴምፕሬቸርስ አይ
ይሄ ሉፕ እንዴት እንደሚሰራ አንድ ጊዜ እናየው። በቅድሚያ እነዚህ እያንዳንዳቸው ኢንዴክስ 0 1 2 3 እስከ 23 ነው የሚሄደው በኢንዴክስ ደረጃ ማለት ነው። ብዛት ከተባለ ግን 24 ነው። የአይ መነሻዋ የኢንዴክስ መነሻ ምን ጊዜ ብቻ ሳይሆን 0 ኢንዴክስ ነው። ስለዚህ የመጀመሪያ ዙር 0 አለች፣ 21 ነች። 0 ያንሳል ከቴምፕሬቸር ሌንግዝ ስንት ነው? 24 ነው። 0 24 ያንሳል። ስለዚህ ራውንድ 1 ላይ ሳም 0 ነው። ከ0 ላይ 12 ተጨምርበታለን 12 ይሆናል። ወደ ራውንድ 2 ስንሄድ ደግሞ ሳም ከላይ 12 ነበር አይደለ? 12 ሲደመር 12 በሉፕ ውስጥ ስለሆነ እና ደግሞ ይሄ አይ ፕላስ ፕላስ አሁን እየጨመረ ነው የምትሄደው። ሁለተኛው ዙር ላይ ሲመልስ አንድ ነው። እዚህ ጋር ሲደመር እያለ ነው የሚሄደው። ሉፕ ውስጥ ከሚያልቅ ድረስ እየተሽከረከረ ነው የሚሄደው እስከ 23 ድረስ። ይሄ ሉፕ መስራት የሚያቆመው ኮንዲሽኑ ፎልስ ሲያደርግ ብቻ ነው። አላማችን አብሬጅ ቴምፕሬቸር ስለሆነ አብሬጅ ቴምፕሬቸር ፎርሙላ እንሰጠዋለን። እሱንም ሌት ሚን ቴምፕሬቸር ሚን ቴምፕ እንበለውና አሳይንድ ቱ ቀመር ነው እንግዲህ ከሂሳብ ነው ቀመር ሰም ሲካፈል ለቴምፕሬቸር ዶት ሌንግዝ ለዚህ ነው የምናካፍለው። ምክንያቱም ለአብሬጁ ለ24 ስለሆነ ማለት ነው። ያ ማለት አብሬጅ ቴምፕሬቸር አጠቃላይ ሰሙን ለአብሬጅ ቴምፕሬቸር አካፈል ማለት ነው። አውትፑቱን ማየት እንድንችል ኮንሶል ሎግ እንልና ቴምፕሌት ሊትራን ተጠቀም ሁሉንም እንዲያወጣልን ሚን ከዛ ቁጥሩን ብቻ እንዲያወጣልን ቫሉን ብቻ ከርሊ ብሬስ እንጠቀም። ከከርሊ ብሬስ በፊት ዶላር ከውስጥ ሚን ቴምፕ አብሬጅ ቴምፕሬቸር ለመስራት የምንጠቀምበት ፎርሙላ ነው። ይህን ወደ ብራውዘር ሄደን ብናየው ራውንድ 1 ላይ 0.5 ሚን ቴምፕሬቸር 1 ራውንድ 2 በእንደዚህ መልክ ሚኑ 1.45 ራውንድ 3 እያለ እያንዳንዱን በዚህ መልክ ደምሮ አስቀምጦልናል ይመስላል። ነገር ግን የዚህ አይነቱ ቴምፕሬቸር ካልኩሌሽን የቀጣዩን ቀን መጨመር ብንፈልግ ተመሳሳይ እንደዚህ አይነት ኮድ በድጋሚ መጻፍ ይጠበቅብን ነው ማለት ነው። ይህንን ኮድ በድጋሚ ላለመጻፍ ተመሳሳይ ኮድን ሪፒት ላለማድረግ ነው ፋንክሽን ይመጣል። ለአንድ ቀን ይህን አይነት ኮድ ከጻፍ ለቀጣዩ ቀን ያንን ኮድ ለሁሉም አፕላይ እናደርጋለን። ያን የምናደርግበት ወይ ፋንክሽን ይባላል። ዲክሌሪንግ ሲንታክስ አለው። በቅድሚያ ፋንክሽን አለ፣ ከዛ ፋንክሽን ኔም አለ፣ በመቀጠል ደግሞ ፋንክሽን ኮዱ እዚህ ይጻፋል። የበፊቱን ኮመንት እናድርገውና ዊዛውት ፋንክሽን አይተናል። በመቀጠል ዊዝ ፋንክሽንስ ለማየት ዲክሌሪንግ ፋንክሽን እናደርጋለን። ፋንክሽኖችን ስንጽፍ በቅድሚያ ፋንክሽንስ የሚባል ኪወርድ እንጽፋለን። ፋንክሽን ኔሙን ከጻፍኩ በኋላ ብሬስ ሰጠዋለሁ። ብሬስ ከሰጠው በኋላ ከርሊ ብሬስ እንከፍታለን። ይሄ የፋንክሽን ኪወርድ ነው። ይሄኛው ደግሞ የፋንክሽን ኔም ነው። ይሄ ብሬሱ ማለት ነው። የተለያዩ ፓራሜትሮችን ወደፊት የምናስቀምጥበት ነው። መሀል ላይ ደግሞ ይሄ የምናየው ቦዲ ኮዳችንን የምንጽፍበት ነው። ሙሉ ኮዳችን የምንጽፈው ከዚህ ላይ ማለት ነው። ለምሳሌ የዴይሊ አብሬጅ ቴምፕሬቸር ለሚሰራልን አንድ ፋንክሽን እንጻፍ። ፋንክሽን የሚባል ኪወርድ እንስተው። በመቀጠል የፋንክሽን ስሙን ጌት ሚን ቴምፕ ከዛ ቅንፍ ከሰጠን በኋላ ቦዲ እንሰጠዋለን። ይሄ ፋንክሽን ኪወርድ የሚለው ነው። ኤግዛምፕል እንበልና ከዚህ እንግዲህ ላይ ፋንክሽን ጽፍ ያለው። በመቀጠል የፋንክሽን ኔም ነው። ከዛ ብሬስ ጽፍ ያለው። ከብሬስ ውስጥ የፋንክሽን ኮድ ላይ የምጽፍበት ቦዲ ከፍቻለሁ። ከዚህ ቦዲ ውስጥ ለምሳሌ ይሄን የበፊቱን ኮድ ኮፒ አድርገን እናምጣው። ከዚህ ጋር ፔስት እናደርገዋለን። አንድ ኮመንት እናደርገው መታየት እንዲችል ማክሲማይዝ ላድርገው። እነዚህ ኮመንቶቹ ስለማያስፈልጉንም ኮንሶል ሎግን ለጊዜው ጥፋ ያስፈልገኝም። ይሄ እንግዲህ ከላይ እንዳየነው ዊዛውት ፋንክሽን የአንድ ቀን ሚን ቴምፕሬቸር ሰም ያደረግንበት ኮዳችን ነው። ፋንክሽናችንን ዲክሌር ያደረግን ማለት ነው። ፋንክሽን የሚል ኪወርድ አለን። በመቀጠል ጌት ሚን ቴምፕሬቸር የሚል የፋንክሽን ስም ሰጥ ነው። ከዛ ብሬስ አለን። ቦዲ ውስጥ ደግሞ የ24 ሰዓቱን አብሬጅ ቴምፕሬቸር ካልኩሌት የሚያደርግልን ኮድ ጻፍን ማለት ነው። ይህ የሚያሳየን እንግዲህ ፋንክሽናችንን ዲክሌር ማድረጋችንን ነው። በመቀጠል የሚለው ኮሊንግ ፋንክሽን ነው። ፋንክሽን አንድ ጊዜ ዲክሌር ከተደረገ በኋላ መጠራት አለበት። ፋንክሽኑን ለመጥራት ስም ሲደመር ብሬስዋን እንጠቀማለን። በተጠራው ቁጥር ኮዳችን ራን እንዲያደርግ ያስችለዋል። ለአንድ ቀን የሰራነውን ኮድ ለ30 ቀኑ ዳታ እያንዳንዱ ቀን የ4 ሰዓት ሚን ቴምፕሬቸር ተሰጥቶት የየሰዓቱ ማለት ነው ይሰራልን ማለት ነው። በተደጋጋሚ መጥራት እንችላለን። ለእኛ የፋንክሽን ስማችን እቺ ጌት ሚን ነች። ሁለተኛ ብሬስዋን እንጠቀማለን። እቺን ኮፒ እናደርጋታለን። ኮፒ እናደርግና ከፋንክሽኑ ውጭ ነው የምንጠራው፣ ከከርሊ ብሬስ ውጭ። አሁን ፋንክሽናችንን ጠራ ነው። ይሄ እንግዲህ ፋንክሽን ኮሊንግ ይባላል። ስሙን ጌት ሚን ቴምፕሬቸር ብለን ብሬሱን ስለተጠቀምን ማለት ነው። ፋንክሽን ኮል ካደረግን በኋላ ኮንሶል ሎግ ብለን ሚን ቴምፕሬቸሯን
መጥራት እንችላለን። ይችኛዋን ሜን ቴምፕ የምትለዋል ሜን ቴምፕ ጎን በጎን እናደርግና አውትፑት ነው ምንድነው እያለኝ ያለ አሁን ቴምፕሬቸሩ ዲፋይን አልተደረገም እያለኝ ያለ። ስለዚህ የቴምፕሬቸር ዳታ ከታችን እናምጣለት። ይችኛዋን ኮመንት እናደርጋለን። ግሎባሊ እንዲሆን ከፈለን የቴምፕሬቸር ዳታችን የመጣ ቴምፕሬቸር ዳታ ከዚህ ከላይ ፔስት ማድረግ እንችላለን። ከዛ አንድ ኮመንት ማለት ይሄ ግሎባሊ እንዲሆን ስንፈልግ ነው። ነገር ግን ሎካሊ እንዲሆን ከፈለግን ደግሞ ከቦዲ ውስጥ እዚሁ ላይ ፔስት ማድረግ እንችላለን። አሁን ጎን በጎን እናደርግና ውጤታችን ለማየት ሪፍሬሽ እናደርገው። ስቲል የሆነ ፕሮብሌም አለ እያላይ ነው። ኦኬ ምን እያላይ ሚን ቴምፕ ኢዝ ኖት ዲፋይን። ኦኬ ሚን ቴምፕሬቸር አልታወቀም የት። ስለዚህ ሚስቴካችን ምንድነው? እዚህ ጋር ላይን 35 ላይ ያሳየ ስለሆነ እዚህ ጋር ላይን 35 ያለውን ስንመለከት ሚስቴክ የፈጠርነው የኮንሶል ሎግ የሚለውን ከት እናደርግና ከነበረበት ሉፕ ውስጥ እናስገባዋል። ይቺ ራሱ ኢንአክቲቭ እያሳየኛለን። እዚህ ጋር ፔስት አደርገዋለሁ። አሁን ሴቭ ስናደርግ ወዳችን በትክክል መታረግ። ለምሳሌ ቴምፕሬቸሩ ፔርኬ ደብል አድርጌዋለሁ። የውስጥ ደብል እያደረገ ሰራው። ስለዚህ ባክ በለው። ይህን ሁሉ ቁጥር ምንም ሳንቸግር ምንም ሳናስብ መስራት ማለት ለምሳሌ የቀጣይ ቀን የቴምፕሬቸር ዳታ ይችን ዳታ ብቻ የምንቀይረው እንጂ ሌላው ዘሴን ምን ነገር አይቀይር። ምንም ነገር ሳንቀይር ለቀጣዩ ቀን እዚህ ውስጥ የቴብል ዳታዎችን ብቻ ነው ቁጥር የመዘግብነው ቁጥር ብቻ በመስጠት ዴይሊ ቴምፕሬቸር ዳታችንን ሚን ቴምፕሬቸርን በዚህ መልክ ካልኩሌት ማድረግ እንችላለን ማለት ነው። በመቀጠል ሎካል ቫሪያብልስ ኢን ፋንክሽንስ የሚባሉ እንጠቀማለን። ቫሪያብል ከፋንክሽን ውስጥ ያሉ ቫሪያብሎች በሙሉ ሎካል ይባላሉ። ኢንሳይድ በዚህ ብሬስ ውስጥ ያሉ ፋንክሽንስ በሙሉ እነዚህ ከዚህ ውስጥ የተጻፉ ዲክሌር የተደረጉ ቫሪያብልስ በሙሉ ሎካል ቫሪያብልስ ይባላሉ። ሎካል ቫሪያብልስ ኢን ፋንክሽንስ እንላቸዋል። ሰምን ከጌት ፋንክሽን ውጭ ብጠራው ኮንሶል ጎሽ ሎግ ብዬ ሰም ምንል አውትፑቱን ብናየው ምን እያለን ያለ ላይን 35 ላይ ሰም ኢዝ ኖት ዲፋይንድ እያለን ያ ማለት ሰም ዲክሌር የተደረገው ኢንሳይድ ፋንክሽን ስለነበር አውትሳይድ ከፋንክሽን ውጭ አይታወቅም። ነገር ግን ይህን ውጭ ያለውን ኮመንት ላድርገውና ውስጥ ላይ ከዚህ ከፋንክሽን ውስጥ ከዚህ ከብሬሱ እንደወጣን 400 ሚል አመጣልን ማለት ነው። ሰሙ ጠቅላላ ስንት ነው? 400 ሚል አመጣን። ውስጥ ላይ ካደረግናት ደግሞ ሰሞችን የሆነ አሁን ከርሊ ብሬስ ከታርገን ከሉፕ ውስጥ ካደረግነው ደግሞ በየዙሩ ከደመረ በኋላ የመጨረሻውን በዚህ መልክ ያስቀምጥልናል ማለት ነው። ነገር ግን ይሄንን አሁን ክሊር አድርገን ይሄንን ኮንሶል ሎግ ከት አድርገን ከሉፕ ውጭ ሲሆን በየሰዓቱ ይደምራል አይደምርም የሚለው በየሰዓቱ አይደምርልም። ጌት ሚን ቴምፕሬቸር ነው እንጂ ያለው እዚህ ጋር እንደሚታየው የሰሙ ድምር የለም ወይ እየደመረ ነው ወይስ አይደለም የሚለውን ለማወቅ ቴምፕሌት ሊትራል እንጠቀምና ይህን አውትሳይድ ሉፕን በለው ወይ ደግሞ በከርሊ ብሬስ ውስጥ ከዛ ዶላር አውትፑቱን ብቻ እንዲያመጣለን። አውትሳይድ ሉፕ አንድ ጊዜ ብቻ ነው ሰም የተደረገው። ጌት ሚን ቴምፕሬቸር አንድ ጊዜ የውስጠኛው ኮንሶል ሎግ ሚን ቴምፕሬቸር አንድ ጊዜ ኮመንት ባደርገው ልክ አንድ ጊዜ ብቻ አውትሳይድ ሉፕ አንድ ብቻ ነው ሰም የሚያደርግልን። ነገር ግን ይህን ኮፒ ላድርግና ኢንሳይድ ሉፕ ነው ይችን አውትሳይድ የምትለዋል ይህን አውትሳይድ የሚለውን ኢንሳይድ ብንለው በየሰዓቱ መደመር አለበት። በዚህ ጊዜ ደግሞ እንደምናየው ኢንሳይድ ሉፕ እያለ በየዙሩ እየደመረልን ያለ ልክ እዚህ ጋር ማየት እንችላለን። እንግዲህ የመጀመሪያው ዙር 12 ነው፣ ሁለተኛ ዙር 24፣ ሶስተኛ ሲዞር 11 ስለሚደምሩበት 35፣ አራተኛ ሲዞር አሁን 11 46፣ አምስተኛ ሲዞር 10 ስለሚደምሩበት 56። እንደዚህ እያለ በየዙሩ እየደመረ 24 ጊዜ ይደምርና የመጨረሻው ዙር 400 ይሆናል ማለት ነው። ይሄ አውትሳይድ ሉፕ። ከዚህ እያየን ያለነው እንግዲህ ሎካል ስለሆነ ነው። ይሄ ሎካል ቫሪያብል ይባላል። ለምን ሎካል ነው? ኢንሳይድ ፋንክሽን ዲክሌር ስላደረግነው ማለት ነው። ሎካል ቫሪያብል ዲክሌር ማድረጋችን ክሊር የሆነ ኮድ እንዲኖረን ያስችለናል። ሎካል ቫሪያብሎች ኦንሊ ወርክስ ኢንሳይድ ዘ ፋንክሽን። ሎካል ቫሪያብሎችን መጠቀማችን ኮዳችን ክሊር እና እንዲሁም ደግሞ ግሎባል የሆነ ምስቅልቅል እንዳይፈጠር ያገለግለናል። ለምሳሌ አንዳንድ ጊዜ ቫሪያብላችን ግሎባሊ ዲክሌር ስናደርግ ከሌላ ኮድ ጋር ምስቅልቅል ስለሚፈጥር ለኮዳችን ችግር ይፈጥራል ማለት ነው። ይህንን ወደፊት የምናየው ይሆናል። ለዛሬው በዚህ በቀናል። በቀጣይ ፋንክሽንስ ፓርት 2 እናያለን። እስከዚያው ላይክ፣ ሰብስክራይብ፣ ኮሜንት ማድረግም እንዳትረሱ። ጥያቄ ካላችሁ ቴሌግራም ቻናሌን ጆይን አድርጉ። እስከዚያው ደህና ሁኑ።